ቤተሰብ የዛሬ ቪዲዮ ይለያል። ንግስታችን በአዲስ ቤት መጥታለች። አቤት ውበት፣ አቤት ጽጌረዳ በሉ ቤተሰብ። እንግዲህ ዛሬ በትንሱ ፕሮግራም ላይ ሩታ ተገኝታለች። ደስ ብሎኛል። እንግዲህ ዛሬ የቤቢ ሻወር ቀን ነው። እንግዲህ ትንሱ የኔ ቆንጆ እንኳን ደስ አለሽ። የአጥር ወፍ አትስማሽ፣ ድንግል ማርያም በሰላም ትገላግልሽ፣ ቅፍ ድግፍ ያድርግሽ። ልጅሽን ደግሞ ለማቀፍ ፈጣሪ ያብቃሽ። መልካም ምኞቴ ነው። ሁላችንም በኮሜንት መልካም ምኞታችሁ ግለጹለት። የአጥር ወፍ አትስማሽ ትንሱዬ በማለት እንግዲህ በኮሜንት እናንተ ሀሳባችሁን ጻፉለት ለማለት ፈልጋለሁ። ቤተሰብ ዛሬ በጣም ደስ ብሎኛል። ኤልዱና ሩታን አንድ ላይ ስላገኘዋቸው እዚህ ፕሮግራም ላይ ስለተገኛችሁ ደስ ብሎኛል። ከምንም በላይ ማለት ነው። እቺ ቡዜ እቺ ድፍ ሴትዮ ማለት ነው። ለስሟ የልዑል አክስት ይባላል። መቼም ያሳፍራል። ግን ኤልዱ ስርዓት ያላት ሰብሰብ ያለች ጠንቀቅ ያለች ሴት ናት። ቤተሰብ ማለት ነው። ከድራማ ነፃ የሆነ ህይወት ነው የምትኖረው ማለት ነው። ቤተሰብ ስርዓት አላት። እች ቡዜ የምትባለው ወደ ላይ ነው የምትለኝ። እግዚአብሔር ታስታውቀኛለች እንደ እርጉዝ ሴት ማለት ነው። ግን ሩታና ኤልዱን አንድ ላይ በትንሱ ፕሮግራም ላይ ስላገኟቸው ደስ ብሎኛል። ቤተሰብ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? ከች ብዬላችሁ መጥቻለሁ። ዛሬ ንግስታችን በአዲስ ቤት መታለች። ቤተሰብ የዛሬ ደግሞ ይለያል። በድጋሜ ትንሱዬ የአጥር ወፍ አትስማሽ፣ በሰላም ፈጣሪ ድግፍ እቅፍ አድርጎሽ ልጅሽን ያሳቅፍሽ መልካም ምኞቴ ነው። እንግዲህ ዛሬ ትልቅ ፕሮግራም አለ። ቤተሰብ ማንም እንዳትቀሩ። በአዲስ ቤት ነው ደግሞ ሩታ የመጣችው። በአናዘር ቤት መታጠቅም ሩታ ትልቁ ቻናል ላይ መታጠቅም። ዛሬ ትልቅ ፕሮግራም አለ። እንደዛውም ኤልዱም መታጠቅም በአናዘር ቤት ማለት ነው መታጠቅም። ዛሬ እንግዲህ እዛ ሰፈር መቼም እናንተ ለስድብ ነው የምትሮጡ። ለምንድነው ሩታ የምትደግፉ? ለምንድነው እንደዚህ የምትሆኑ? ምኑ ነው ከእሷ የምትማሩ? አቤት ቅናት፣ አቤት ቅናት፣ አቤት ቅናት። አሁን ስለ ሰው ፀጉር ምን አገባችሁ? ምን አገባችሁ? አሁን ደግሞ በኮሜንት ፀጉርሽን አትቀይርም እንዴ? አትፈችም እንዴ? ምን አገባችሁ ስለ ሰው ፀጉር ማለት ነው? የእናንተ አይደለም የራሷ ነው። ምን አገባችሁ? እንደ ውሽምት በየሳምንት 2 ጊዜ መቀያየር ነው እንዴ የእናንተ ሀሳብ ማለት ነው? እስኪ እናንተ ስለ ሰው ፀጉር ታወራላችሁ። እስኪ የራሳችሁ መቼ ቀይራችሁ ታውቃላችሁ? እስኪ ወንድ ከሆናችሁ ከካሜራ ጀርባ ለምን ትሆናላችሁ? በፊት ለፊት ነው። ግን በሩታ ስለምትቀኑ ነው። አሁን ብላችሁ ፀጉርሽን አትቀይርም ምን አትል። ምን አገባችሁ ስለ ሰው ፀጉር? አረ በፈጣሪ ስም ለካ በሩታ እንደምትቀኑ ነው የተረዳሁት በዛሬ ማለት ነው። በኮሜንት ያየው ነበር። ፀጉርሽን አትቀይሩም ምን አገባችሁ ስለ ሰው ፀጉር? የምሬ ነው። አረ በጣም ነው የምታሳፍሩ። የምር በሩታ እንደምትቀኑ ነው የተረዳው ማለት ሩታ የኔ አቃጣይ፣ የኔ ጀግና ሴት፣ የኔ ጠንበላል። ይመችሽ፣ ይመችሽ። በጎቹን አቃጥልልን። የምሬ ነው የምላችሁ። እንዲህ ምን አባታችሁ ታመጣላችሁ? በየቤት እየሄዳችሁ ሩታን ለመሸማቀቅ ነው እንዴ? እሷ ደግሞ ለእናንተ ቦታ አሰጣማቸው ማለት ነው። እንግዲህ ዛሬ ሶስቱ ትንሱ፣ ኤልዱ እዛውም የትንሱ ጓደኞቹም አሉ፣ ጎረቤት ናቸው። እንግዲህ አንድ ላይ ነው የተገናኙ። ዛሬ በጣም ነው ደስ ያለኝ። እንግዲህ ትንሱ ደስተኛ እንደምትሆን እርግጠኛ ነኝ። በተለይ ሩታና ትንሱ በፈጣሪ ስም ኤት በሉ ቤተሰብ። ኤትና ኤት የሚመሳሰሉ ኢንስታግራም ላይ ፖስት የሚደራድረጉ በቃ ሁኔታችሁ ደስ ይላል። የምሬ ነው የምላችሁ። እና ፈጣሪ ፍቅራችሁን ያብዛላችሁ። ኤልዱም እንኳን ደህና መጣሽ። ከሩታ ጋር ስላገኘሁሽ ደስ ብሎኛል። እውነት ለመናገር የሰው ደስታ የሚያስደስታችሁ። ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ፣ አይከፍልበትም። ላይክም አድርጉ፣ አበረታቱ የኔ ውዶች ማለት ነው። ግን ፎቶ ከተለቀቀ ቆይቷል። ለምንድን ነው አልሰራበትም ብዬ ከች ብዬላችሁ መጣሁ ማለት ነው። ዛሬ ደስ ብሎኛል ቤተሰብ። ለምን ደስ እንዳለኝ እንንገራችሁ።
ኤልዱና ሩታን አንድ ላይ ስላገኟቸው ደስ ብሎኛል የበለጠ ማለት ነው። እንግዲህ ዛሬ ምርጥ ፕሮግራም ይኖራል ብዬ አስባለሁ። በጉጉት እንጠብቃለን። ለዚህ ቤት አዲስ ከሆናችሁ ሳብስክራይብ አድርጉኝ የኔ ውዶች። በጣም ነው የምወዳችሁ። ደግሞ በዚህ አጋጣሚ ውድድድ ነው የማደርጋችሁ የኔ ጣምበላሎች ማለት ነው። ሩታ ኤቶች የማትቀየሩ የማትበገሩ ምርጥ ምርጥ ኤቶች አላት ሩታ። አቤት የሰው መውደድ ይስጣት፣ የሰው መውደድ ይስጠን እንጂ ይስጠን። ልክ እንደ ሩታ ማለት ነው። ምንም ብታጠፋ ምንም ብታደርጎ ማለት ነው ሩታ የሚጠላት ሰው የለም። እውነቴ ነው የምላችሁ። ሩታ ማንም ሰው አይጠላትም። እንኳን ብታጠፋ ማንም አይጠላትም። እንደ ጥፋቱ ነው ሁሉም ሰው የሚቀበላት ማለት ነው። እና እንደ ሩታ የሰው መውደድ ይስጠን፣ የሰው ፍቅር ይስጠን። አሜን በሉ ቤተሰብ። የኛ ጠንበላል ማለት ነው። ንግስታችን በአዲስ ቤት ስለመጣች ደስ ብሎኛል ቤተሰብ።